እንግዲህ ዛሬ ዳኒ በሰላም ነው የዋለው ቀኑን ሙሉ በዛሬው ቀን ከነ ብሩክ ጋር ደግሞ እንዳየነው ድራማው እንደቀጠለ ነው። ይሄ የምናየው እንግዲህ ፓርቱ የዛሬው አይደለም። ሀይሚ ሄዳ ይቅርታ ከሱን አቁም በምትለው ሰዓት ነው። ሆኖም ግን ዛሬ ላይ መጣሁት ለምንድን ነው አንድ የምናገረው ሀሳብ ሊኖር ይችላል ውዶቼ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ያው ጭቅጭቅ ነው፣ ሁሌ ጭቅጭቅ ነው። ሪሊውን መቆሚያም የለውም። ግን ሀይሚዬና ብሩክን ስለምንወዳቸው ያው ትዕግስት እያለን ያው ሳናከፋፍል አንዱን ከአንዱ ሳንል ዝም ብለን እንከታተላቸው፣ መጨረሻው ማየት አለብን። ግን ምን እንዳለ ልንገራችሁ ወዶቼ ማለት ነው። ብዙዎቻችሁ እየተጨነቃችሁ ያላችሁት ዋና መስፈርቱን እኔ ዛሬ ላይ ትንሽ ተሽሎኛል። ቢሻለኝም ግን የሆነ ነገሮችን እያሰብኩ ደግሞ እየተጨናነኩ ነው። ብሩኬ ተለያየን 3 4 ነው፣ በ4 ቪዲዮ ነው ያለው። ከሚዬ ጋር አልገናኝም ይሄው እየተገናኘ ነው እኮ። ጠይብ ዳኒ ከዳኒ ጋር ባለፈው ተደባድበዋል። ሀላስ እናንተ ከአንድ ሰው ጋር ከተደባደባችሁ ምን ልትሆኑ ነው ደጋሚ የምትገናኙት? 2 ዙር ምን ልትሰሩ ነው ሰው ቤት የምትሄዱት? ይሄ ኢትዮጵያ ውስጥም የለም ማለት ነው እንደዚህ አይነት ነገር። ባለፈው ተቀያይመዋል ሀላስ በሽማግሌ ይታረቃሉ። ግን ድራማ ነው። ገባችሁ? ዳኒ ዛሬ ኢንጆይ እያደረገ ነው። ከውሻ ጋር እየተጫወተ አምጥቻው ነበር። ግን ምንድነው ድራማ ነው። ከዛ ፕላስተር ይለጥፋል። ተሰብስበው የተቀመጡት ደግሞ እንደምታዩቸው አፍተር ስተርዴ ሲሯሯጡ ማለት ነው። ከመሀል ያለ ነው ቪዲዮ እንደዚህ የሚለቀው። ለምን አንዳንዴ ውዶቼ ሀይሚዬና ብሩክን ስለምንወዳቸው እንችለዋለን፣ ችግር የለውም። ግን በታላቅነታችን የሚመስለን ነገር ከመናገር ዞር አንልም። አንዳንድ እህቶቼ ደግሞ በቃ ፕራንክ መሆኑን አውቀሻል ዝም በይ እባክሽ የሚለኝም እህቶች አሉ በውስጥ። እኔ ደግሞ ትልቅ ችግሬ ምንድን ነው? ኮሜንት ካየው ይጨንቀኛል። የሚያለቅስ ሰው ሳይ በጣም ይጨንቀኛል። ለምን ብሩክና ሀይሚዬ አልተለያዩም። ግን ለምንድን ነው ስለ መለያየት የሚያወራው? እኛን አትራክት ለመሳብ ነው። ገባችሁ? ብሩኬ እኮ በቃ ሀይሚዬን ከእንግዲህ አለ ማለት ስንቴ ነው ያለው? እስቲ ስንት ቪዲዮ ላይ ነው ያለው? ርዕሱን እኳ ስንቴ ነው ተለያየ ነው ያሉት ስለዚህ ውሸት ነው። ለምንድን ነው እኔና እናንተ ዛሬ ሁሌም ብሩክና ሀይሚዬ እንዳይለያዩብን ነው ውስጣችን እሱ ያን ነገር የሚለው ምንድን ነው? አትራክት ሊያደርገን ሊስበን ማለት ነው። ዳኒ ደግሞ ምን ይላል? ለሀይሚዬ ቦታ እንዳለው ለሀይሚዬን በቃ ለሀይሚዬ ብሎ በቃ ስስቦኔ ምናምን ያልሆነ ነገር ያወራል። ዳኒ ለምንድን ነው እንዴ? ዳኒ እኮ እንዲህ ብለዋል፣ እየሰማሽ ነው እንደዚህ ብለዋል ለምትሉ ሚቶች ይኸው ፎከስ እንድናረግ ገባችሁ? ያ የተናገረውን ወርድ ቃል እሱን ይዘን ብሩኬ እኮ በቃ ሀይሚዬን ከእንግዲህ እንዳላይ ብለዋል። ሀይሚዬና ብሩኬ ሲጀመርም የሚሰሩት ድራማ ነው፣ አይለያዩ። እኔ እንዳትነግሪ እኔ አሁን ተደዳድያለሁ። ሪሊውን ነው የምነግራችሁ። ሀይሚዬና ብሩኬ የሚጨቃጨቁት ነገር አያም ብሩክ ማሄርት ልቤ በጣም ነው የሚያዝ ነው። ግን ብዙ ነገሮችን መውሰድ አለባችሁ ውዶቼ። ዛሬ አታልቅሱ። ሲጀመር ሀይሚዬ እኮ ሶስዬን ማየት አትፈልግም። ሶስናን መችለታ ማን ያስታረቃቸው? እኔ የሚያሳስበኝን ነገር ልንገራችሁ። እንደውም ማለት ነው ዋናው እኔ የሚያሳስበኝ ነገር ሀይሚዬ ማለት እነዚህን ጎረምሶች አታውቃቸውም። ሲጀመር እንኳን ሀይሚዬ አብርሽ አያውቃቸውም። ቡታጅራ ያሉት አያውቃቸውም። ሪሊውን ነው የምነግራችሁ። ግን ሀይሚዬ እንድታውቃቸው ያደረገው ማን ነው? ብሩኬ ነው። እዚህ ጋር ቢግ ሚስቴክ ውዶቼ ማለት ነው። ሀይሚዬ የውሃ ናት። በዛ ላይ ደግሞ እዚህ ኤጇ ማለት ልጅ ናት። ገና 20 ዓመት ያልሞላት ልጅ ናት። 20 ዓመት እንኳን ቢሆናት ይሄ ኤጅ በጣም ቴንኬር ያስፈልጋል። ሪያሊቲውን እና ለስራም ቢሆን ብሩኬ ከነዚህ ሰው ጋር መደባለቁ አንደኛ ነገር ደግሞ የሼር ስራ ማለት ወንድምና እህት ይጣላል። በሼር ንግድ ከከፈታችሁ የምትጨቃጨቁበት ነገር ይመጣል። ይሄ ፕራንክ ደግሞ በቃ ህዝቡ ተሰላቸ፣ ረዘመ። ገባችሁ? ከካሜራ ጀርባ የሆነ የሚጨቃጨቁት ነገር ሊኖር ይችላል። ለምን መሰላችሁ ልጆቼ? ወንድማማቾች የሼር ስራ ጥሩ አይደለም። ስለዚህ እኔ የሚያሳስበኝ ምንድን ነው? ብሩክና ሀይሚ ቶሎ ቢበቃችሁ
ለምን የሼር ስራ ነው እየሰራችሁ ያላችሁት? በጣም ደግሞ ረዘመ። በመሀል ምን እንደሚመጣ አይታወቅም። የሴጣን ጆሮ ይደፈን። ሪሊውን ለምን አንደኛ እነዚህ ጎረምሶቹን አታውቃቸውም። ሀይሚዬ አታውቃቸውም። ብሩኬን ያመጣቸው ሪሊውን አንዳንዴ እኔ ብሩክን ጥላቻ ያለን ውዶች ነግራቸዋለሁ። እዚህ ጋር ብሩክም ሀይሚም አንድ ናቸው። ሁለቱ ወደ አንድ መስመር ለማምጣት ነው። ግን ምክር ስንመክር እንደዚህ ኦፕን አድርገን ነው። ገባችሁ? ለምን ሀይሚዬን ከብሩኬ በፊት እናቃታለን። እንዴት ከነጋሽዬ ጋር ከነ ሀብርሽ ጋር ትንጥዬ ሆና እያየናት ማለት ነው። የፀጉር ስሬቷን ራሱ እንደዚህ በቃ ልብስ ቢያለ ምሰራው ራሱ ፕራንኮች ማሻላ ተባረካለ። ወላሂ የሆነ ጅንሱ ስሩያን እንዲህ ከፍ ከፍ እያደረገች ማለት ነው። እና በጣም ትንሽ ልጅ ናት ነው የምላችሁ እዛ ቪዲዮ ላይ ማለት ነው። ስለዚህ ሀይሚዬ ከማከማ ጋር ቪዲዮ እንደምሰራ ሀይሚዬ ከማን ጋር ቪዲዮ እንደሰራች እናውቃለን። መቼ? ከብሩክ በፊት ስላለው ቪዲዮዎች ማለት ነው። ከነ አብርሽ ጋር በመጣች ሰዓት ከአብርሽ ጋር የምትሰራው ነገር እንዴ ስንት ነገር ነው እኮ። የሆነ ጅብል ነው ምጅብል የሆነ ፉል ሱዳኔ ነው ልብሱ ላይ ያስነክታ ካካ ነው ብላ ኤፍሬም አመልጦት ሪሊዮን እንደዛ መሰለኝ። ቅርታ ግን ፉል ሱዳኔ ነው እና አያም ሪሜምበርስ ሪሊዮን እና በጣም ሲስተም የምታውቅ በጣም ስማርት ብዙ አይዲያዎቹን የምታውቅ ናት ሀይሚዬ። ከነዚህ ኮልኮሌ ጋር ግን ለምን ብሩኬ እንዳደባለቃት አለው አለም። ሲጀመር ሀይሚዬ ገና እንደነ ሶስና አይደለችም። ኤጇ ራሱ ማለት ነው እድሜዋ ሪሊዮን እና ብሩክም ልጅ ነክ። ስለዚህ ልጅነት ይመስለኛል እነ ሀብ ቪዲዮ ከምሰሩ ያኔ የሆነ ነገር እኮ ውዶቼ ከእድሜያቸው እኮ ሲሆን ነው። አሁን ሀይሚዬ ምንም ላይፍ ያየች ሴት አይደለችም። ገና እሷ ምንም ነገር የምታውቅ አይደለችም። እንደነ ሶስና አይደለችም። አሁን ኢንስታግራም ላይ ሶስናን ብታዩት ራቁቷን ናት። ራቁቷን ታውቃላችሁ? ራቁቷን እንደ መድኃኒት ነው። እንዴት እያደረጋት መስታወት ፊት ዞራ። ብሩኬ ራሱ ከነሱ ጋር ቆሞ ማውራቱ ራሱ እኔ እንጃ በጣም ነው ሰርፕራይዝ የሆንኩት። ሪሊውን ነው የምነግራችሁ። እና የሆነ ዝግንን ነው የሚሉት ሪሊውን እንደዚህ ሚዲያ ላይ አይዶን ነው። እና ብሩክና ሀይሚ ልጆች ናችሁ፣ ወደ ራሳችሁ ተመለሱ። የእኔ ምክር ማለት ነው የእህትነቴን ሪሊዮን። ለምን መሰላችሁ ዶቼ? ሀይሚዬ 30 ቤት የገባች ሴት ቢሆን ኢትዝ ግሬት፣ ምንም ችግር የለውም። እንደነሱስ እና እንደፈለገች ትሁን። ሀይሚዬ እኮ ትንሽ ልጅ ናት። ስለዚህ ብሩክም ትንሽ ልጅ ነው። ቢያንስ ብሩኬ አስተዋይ ነበርክ። ምን ሆነክ ነው? ሪሊዮን ነው የምነግራችሁ እዚህ ጋር። ይሄ ፕራንክ ነው፣ ሁሉም ፕራንክ ነው። የምታለቃቅሱት ደግሞ እንደኔ ሆኖ እኔ አሁን ማልቀስ ትቻለሁ። ምላ ነው የነገረችኝ። ምላ ማለት ነው ክርስቲያና ልጅቷ ብያቸዋለሁ። ምላ ነው የነገረችን። ይሄው የውሻውን ቪዲዮ ኬት እንዳመጣት እና መጨረሻ ላይ የውሻውን ራሱ ይሄው ከዚህ ያመጣሁት ብላ ነገረችኝ። እኔ ሜጃ አየሁት እና ምንድን ነው ይሄን የውሻውን ቪዲዮ ሳሳያችሁ ይሄ ዛሬ ነው እንግዲህ። ዛሬ ደግሞ ከብሩክ ጋር ሲመጣ ጭንቅላቱን ተለጥፉ። ይሄን ያክል የመዳም ቅመሞች ይሄን ያክል እኛ መጫወቻ አለን እንዴ? ወላሂ ነው የምላችሁ ውዶቼ ማለት ነው። እንዴ አንዳንዴ እኮ ብሩኬ ለእኛም ያስባል። ተመልካች በጣም ቢግ ሪስፔክት እና እኔ ዛሬ ላይም ብሩክንም ሀይሚዬንም እንወዳቸዋለን፣ እናከብሯቸዋለን። ይስሩ። አንዳንድ እህቶቼ በትዕግስት እንጠብቃቸው። ለመሰላችሁ በትዕግስት እንጠብቃቸው። ዱዓ እያደረግን እንደነገርኳችሁ ወንድማማቾች የጋራ ከተሰራ ብር ላይም ጭቅጭቅ ይኖራል። የሆነ ነገርም ገባችሁ። የሼር ስራ አንዳንዴ ጥሩ አይደለም። እንግዲህ ያው ሀይሚዬም ብሩክ ልጅነት ነው። ሀይሚዬ አታውቃቸውም እነዚህን ሰው አያም ሹር ከምሬ ነው የምላችሁ። እናንተም ታውቃላችሁ። ለምን ሀይሚዬን ከነዚህ ሰው ጋር እኛ ቪዲዮ እንኳን ሾርት ቪዲዮ እንኳን አይተን አናውቅም። ግን ያው ብሩኬ ይግባባል። እንግዲህ አንዳንድ ሰው ያው የሚግባባም አለ። እሱ ወንድ ነው ችግር የለም። ግን ሀይሚዬ ከነዚህ ሰዎች ጋር አደባልቆ ቪዲዮ መስራት የለበትም። ለምን ኤጇ በጣም የተማሪ ኤጅ ነው እኮ ልጅቷ። ሀይሚዬ እኮ ገና ስቱደንት ሪሊውን ነው የምነግራችሁ። እና አይዶን ነው እና ብሩኬ በተቻለክ መጠን የሀይሚዬን ነገር አደራ ሞርዛን አንተ ከኛ የበለጠ ስለ ሀይሚዬ ታውቃለህ። ግን ያው የሚመስለንን እንናገር ብለን ነው። የዋህነክ ገርነክ መልካም ሰውነክ ሼም አለብክ። ስለዚህ እዚህ ጋር በላይፋችሁ በህይወታችሁ ሼም ነገር እንዳይኖር ከነዚህ ሰዎች ራቅ ባይነኝ። በተረፈ ውዶቼ፣ ማሮቼ፣ ፍቅሮቼ እንግዲህ አበዛውባችሁ። ትንሽ ኃይለ ቃል ከተናገርኩ በጣም ይቅርታ። የምወዳችሁ የማከብራችሁ ግን ዛሬም ነገም ዘር ለገበሬ ምንድን ነው የምትላችሁ? ሁሉም ፕራንክ ነው።
መቼ ነው የሚያልቀው? እሱ እንደው እናደርጋለን። ሲያልቅስ እንዴት ነው? በእርቅ ነው የሚያልቀው። አይነገርም። ገባችሁ? ለምን ርዕስ የሚለው ማለቂያ የሚለውም እና ብሩክን በጣም እንወዳቸዋለን። ሀይሚትዬ ማይ ስዊት ለእኛ አንድ ናቸው። ግን ቢያንስ ያው አንዳንዴ እዚህ ጋር ብሩክን ብቻ እንዳትሉ። መሰረትና ከበደ ባልና ሚስቶች ከሆኑ ከበደ ሚስቱን ከማንም ጋር መምረጥ አለበት። ለምን? በኤጇ በእድሜዋ ሀይሚዬ 30 ዓመት እንደነ ፍርቱና ነው ይቅርታ ጌታ መጣ ደሞች ፍርቱና እንደነ ሶስና ቢሆን ችግር የለውም። ገባችሁ? ሀይሚዬ ራሱ ችግር የለውም ይባላል። ግን ሀይሚዬ ገና ከነሱ ትንጥ ልጅ ናት እና እነዚህ ጎረምሳ ላይ አንድ ላይ መስራት ፕራንክ ማለት ሼም ኦፍ ሪሊውን ነው እና ብሩኬ ከኛ ይልቅ ያስባል አይ ቲንክ። ግን ዛሬ ላይ እንግዲህ ያው ይሄ ቪው እያሳሳተው ነው እና ወደ ራሳችሁ ተመለሱ። ሌላው ደግሞ ምን አለ መሰላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ሚዲያ ላይ እናውቃለን። አብርሽ አቤት ብዙ ሰው ነው በአብርሽ ያደገውም የቡታጅራ ዩቲዩበሮች ተቃቅኖች በጣም ማለት ነው። ገባችሁ? በሆነ ሰዓት ግን በአብርሽ የተነሳ ባልና ሚስቱ የተፋቱ፣ ብዙ ሰው ታመመ፣ ወደ ሀገር የገባ ሰው አለ፣ ስራ ያቆመ ሰው አለ። ታሪክ ነው፣ ሪሊውን ነው የምነግራችሁ። ሪሊውን ነው ይሄ ነገር፣ እናንተም ታውቃላችሁ። አሁን ግን አብርሽ ከሰርግ ሲመጣ ያኔ ሊቭ ሲገባ አቤት 4000 5000 ሰው ነው። 1000 እንኳን አልሞላም፣ 400 ነበር። ከዛ 900 ነው መሰለኝ። ለምን ሰው በቃ ተስፋ ቆርጦ ማለት ነው። እና ኦዲየንስን ደጋግሞ ማስቀየም ጥሩ አይደለም ብሩክ ማለት ነው። እንወዳቸዋለን፣ እናከብራቸዋለን። ግን ኦዲየንስ ያለው ሰው እንደዚህ መሆን የለበትም ባይነኝ። ሁሌም ከጎናችሁ ነን። በብሩክና በሀይሚዬ አንደራደርም። ምክር እንመክራለን እስከ ጥግ ማለት ነው። እና አደራ ከኛ የበለጠ አንተ ስለ ሀይሚዬ ታውቃለህ እና ሴት ናትና አደራ እንላለን። እና አንዳንድ እህቶች ወደ ሌላ ነገር እንዳትወስዱት። እናንተም እኮ መከራ ነው። ለምን እዚህ ጋር ብሩክም ሀይሚን ወንድ ስለሆነ ነው። ገባችሁ? እንደነገርኳችሁ የመሰረትና ከበደን ነው ሚስቱን በደንቡ መቆጣጠር ቦታ መምረጥ ያለበት ማለት ነው። እና እንግዲህ ይህን ይመስላል ውዶቼ። ሌላው ደግሞ ይቅርታ ቀልቤ ጠፍቷል። ዳኒ ሸረተውን እሱንም እናገራለሁ ብዬ ጭራሽ ቤት የመተክ ደነፋ። በጠባቂ በኩል አውራሃለሁ። የሚመጣብን ማህበር ራስን አዘጋጅ። ዳኒ በጠባቂ በኩል ብሩክን ሊያወራ ለምን ድራማ? ብሩክስ ምን አለ? ሀይሚት የኛ ልዩ ናት። ብሩኬ ለምንድን ነው የማትረጋጋው ብላለች። የኛ ስዊት ባይዘዌ ብሩኬ አልሸረትም እና እንግዲህ በጠባቂ በኩል ሲጀመር ብሩክና ዳኒ ከተጣሉ ለምንድን ነው ዳኒ የሚሻርተው? ለምንድን ነው ብሩክ የሚሻርተው? ስለዚህ ሁሉም ፕራንክ ነው ወዶቼ። እሺ ምንም አትጨነቁ፣ ሞርዛን አትጨነቁ። ምክር ምከሩ፣ አግባብ አይደለም። ምከሯቸው፣ ሀይሚዬንም ከነሱ እንዲርቁ። ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። ሁላችንም በዱዓ ከነ ብሩክ ጋር ከነ ሀይሚ ጋር ከነዚህ ሰው እንዲነሱ እንዲለያዩ ማድረግ ነው። ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም። 100% እንዳታስቡ ነግሬያቸዋለሁ። ዘር ለገበሬ ሀብም ቪዲዮ ነው የሚሰራው፣ ሀሰንም ቪዲዮ ነው የሚሰራው፣ ሁላችንም ቪዲዮ ነው የምንሰራው። ለምን? ስራና ስራ ስለሆነ ማለት ነው። ስለዚህ መጨነቅ አቁሙ። የምወዳችሁ የማከብራችሁ እህቶቼ